ባልሽ ቺት እያደረገ መሆኑን የምታውቂባቸው 7 ምክንያቶች። ሰላም እንደምን አላችሁ? ተመስገን አብይ እባላለሁ፣ የሳይኮሎጂ ባለሙያ ነኝ። በዚህ ቪዲዮ ደግሞ ወንድ ለምን ቺት ያደርጋል፣ ስፔሻሊ ባሎች ለምን ቺት ያደርጋሉ የሚለውን 7 ዋና ምክንያቶችን እሰጣችኋለሁ። እስከ መጨረሻው ትከታተሉኝና ሰብስክራይብ አድርጋችሁ ደግሞ ቤተሰብ ትሆኑ ዘንድ እጋብዛችኋለሁ። ቺት ማድረግ በወንድ ብቻ አይደለም ያለው፣ በሴትም ጭምር አለ። አሁን ግን በዚህ ቪዲዮ ዋና ትኩረታችን የወንድ ገጽ ስለሆነ ከወንድ በኩል ያለው ላስረዳችሁ። አንዳንዱ ግርምት ይፈጥርባችኋል፣ አንዳንዱ ደግሞ የምታውቁት ሊሆን ይችላል። ያላችሁን ሐሳብ ኮሜንት ላይ ታሳውቁኛላችሁ። ከ7ቱ ውስጥ የመጀመሪያውን እንጀምር። ከ7ቱ ውስጥ የመጀመሪያው ይሄ ነው። ገጽታው ላይ ያተኩራል። በፊት ከነበረው ከሚያስበው የበለጠ ስለ አለባበሱ ያተኩራል፣ ስለ ጸጉር ስታይሉ ያተኩራል። እያንዳንዱ ጉዳይ ላይ የበለጠ ትኩረት ይሰጣል እና መስታወት ላይ ረጅም ጊዜ ሊቆይም ጭምር ይችል ይሆናል። ሰዎች ሲያዩት ምን አይነት መልክ እንዳለው፣ እንዴት እንደሚያስቡት፣ በሰዎች ዘንድ ያለው ምስል ምን አይነት እንደሆነ በደንብ ያስባል፣ ያሰላስላል እና ገጽታው ላይ የሚሰጠው ጊዜ ያለው ትኩረት፣ የሚገዛቸው ነገሮች፣ የሚያደርጋቸው ነገሮች ከበፊቱ ጨመር ይልብሻል። እንደምናውቀው ብዙ ጊዜ ወንድ አለባበሱ ላይ ብዙ ትኩረት አያረግም። አሁን ላይ ግን ብዙ ለውጦች እየመጡ ነው። ያንቺ ባል በፊት ላይ አለባበሱ ላይ ትኩረት የማይሰጥ ከነበረና ኦል ኦፍ ሰደን ድንገት በጣም ኬር ማድረግ ከጀመረ፣ በፊት ደግሞ መጠነኛ ከነበረና አሁን በጣም ኦቨር ከሆነ መጠርጠርና ማወቅ መጠየቅ ይገባሻል ማለት ነው። ይሄ ብቻውን ቺት የሚያደርግበት ምልክት አይደለም፣ ግን ደግሞ ከሌሎች ከምጠቅሳቸው ጋር ተደምሮ ይሄም ካለ ተጨማሪ ምክንያት ምልክት ይሆንሻል ማለት ነው። ሁለተኛው ስልኩ ላይ ለውጥ ታያለሽ። ለምሳሌ በፊት ስልኩን ጥሎልሽ ሊሄድ ይችላል፣ ወይ ደግሞ ቁጭ አድርጎት ሊሄድ ይችል ይሆናል ለረጅም ሰዓት። አሁን ግን በቀላሉ አስቀምጦት አይሄድም። ኢቭን ሻወር ቤት ሲገባ ጭምር ይዞት ሊገባ ይችል ይሆናል። ፓስወርድ በፊት አንቺ ታውቂዋለሽ ወይ ደግሞ አልነበረውም፣ ወይም ደግሞ ክፈትልኝ ስቲ ወዲያው ይከፍትልሻል። አሁን ግን የማታውቂው ፓስወርድ ይደረጋል። ስልክ ሲደወል ደበቅ አድርጎ ወዲያው ያየዋል። መመለስ ካለበት እዛው ይመልሳል። ማንሳት ካለበት ወዲያው አንስቶ አጭር መልስ ሰጥቶ ይዘጋዋል። ሜሴጅ ካለ ቶሎ ብድግ አድርጎ ያየውና ማድረግ ያለበትን ያደርጋል። እና ስልኩን በተመለከተ በጣም ፕራይቬት እየሆነ በፊት ከነበረው ግልጽነትና ኦፕንነስ አንጻር በጣም እየተቆጠበ ሚስጥር እንዳለው ሰው እየሆነ ይመጣል። ረጅም ጊዜ ከስልኩ ጋርም ጭምር ሊያሳልፍ ይችል ይሆናል እና ስልኩን በተመለከተ በጣም ጠንቃቃ ይሆናል። ምክንያቱም አንቺ እንድታቂው የማይፈለግ ነገር ሚስጥር አድርጎ የያዘው ጉዳይ ስላለው ነው። ይሄ ሁለተኛውና ቁልፍ ነገር ነው። ብዙ ሰዎች ላይ የሚገኝ ምልክት ነው ይሄኛው። ሶስተኛው ግልጽ ያልሆነ ወጪ አለው። በፊት የሚመጣው ገንዘብ የት እንደሚውል ታውቂያለሽ። ለራሱ የሚያደርገው፣ ለአንቺ የሚያደርገው፣ ለቤቱ የሚያደርገው ሁሉም ይታወቃል። ያንቺም እንደዛው። አሁን ግን አንቺ ማታቂው ግን ወጪ የሆነ ገንዘብ አለ። ምናልባት መጠኑም ከፍ ያለ ሊሆን ይችል ይሆናል። ምንድነው ብለሽ ስትጠይቂ ይሄ ነው የሚል በቂ የሆነ አጥጋቢ መልስ አይሰጥሽም። እንድታቂው ስለማይፈለግ ነው። ወጪ መሆኑን የምታቂው ገቢውን ስለምታቂ፣ አንዳንድ ወረቀቶችን ፈልገሽ ስለምታገኝ፣ ስለምትበረብሪ ሊሆን ይችል ይሆናል እና እነዛን ወጪ ጠበቅ አድርገሽ ስትጠይቂው ወይ ሊያኮርፍ ወይ ሊነጫንጭ፣ አንቺ ድሮ ማታምኝም ሊልሽ ጭምር ይችል ይሆናል። እንደዚህ አይነት ነገሮችን ይናገርሻል። ይሄ ብቻውን ግን ቺት እያደረገ ነው ማለት አይደለም። ምክንያቱም አንዳንድ ወንድ ለቤተሰቡ ይልካል፣ ለሌላ ሰው ይልካል። ካንቺ ተደብቆ ላንቺ ቢነግርሽ እንዴ እኔ እያስፈልገኝ ልጅህ እያስፈለገው እንዴት ትልካለህ ብለሽ ስለምትጨቃጨቂው፣ እሱ ደግሞ አንዳንድ ጊዜ ወንድ ቤተሰቡን ቅድሚያ ስለሚሰጥ ለቤተሰቡ ልኮም ሊሆን ይችላል፣ ሌላ ሰው ሊረዳም ይችል ይሆናል። ይሄኛው ብቻውን ቺት እያደረገ እንደሆነ ምልክት አይደለም፣ ግን ከሌሎቹ ጋር ተደምሮ አብሮ ካለ በጣም ከፍ ያለ ደረጃ ደርሷል ማለት ነው። ለሌላ ሰው ወጪ የሚሸፍነው የሆነ ነገር የሚያደርገው ጉዳይ አለው ማለት ነው። ይሄ ሶስተኛው። አራተኛው የስሜት ቁርኝታችሁ ይቀንሳል። ምን ማለት ነው? በፊት በጣም ክሎዝድ ነበራችሁ፣ አታችድ ነበራችሁ። እያንዳንዱ ጉዳይ መጥቶ ሊያወራሽ ይችል ይሆናል። ከአንቺ ጋር ማውራት፣ ከአንቺ ጋር መሆን፣ ከአንቺ ጋር ጊዜ ማሳለፍ፣ ኩክ ማድረግ ሊያስደስተው ይችል ይሆናል። አሁን እነዛ ነገሮች ይቀንሳሉ። ለምንድን ነው ካልሽ፣ ዋናው ምክንያት በሚያደርገው ነገር የጥፋተኝነት ስሜት ይሰማዋል። የጥፋተኝነት ስሜት ስለሚሰማው አንቺን ሊጎዳሽ ስለማይፈልግ አንቺን ፕሮቴክት ያደረገ መስሎት ካንቺ እየራቀ ይመጣና ብቻውን ይሆናል። ስልኩ ላይም ብዙ ጊዜ የሚያሳልፈው አንደኛው ምክንያቱም ይሄ ነው። ሌላ የሚሰራ ጉዳይ እንዳለ ሆኖ አንቺን ላለመጉዳት ብሎ ውስጡን ይነግረዋል። ያን ጉዳይ መቁረጥ እኮ መፍትሄ ነው። እሱን ግን አያስበውም። አሁን ግን ሁለቱም ነገር ላይ ስላለ አንቺን ግን የጎዳስ ስለሚመስለውና የጥፋተኝነት ስሜት ስላለ ውስጡ ስለሚወቅሰው ካንቺ ነጠል ብሎ ብቻውን ያሳልፋልና አትሊስት አልጎዳኋትም፣ እንደዚህ ያላረኳትም የሚል መልስ ለውስጡ እየሰጠው ውስጡን እያሳመነው ለመቀመጥና ለመመቻቸት ይመቸዋል ማለት ነው። አምስተኛው
ከፍተኛ የሆነ የስሜት መረበሽ መለዋወጥ ታይበታለሽ። ውሳኔው ይለዋወጣል፣ ሐሳቡ ይለዋወጣል፣ ስሜቱ ይለዋወጣል። የሆነ ሰዓት ላይ ደስ ብሎት ይስቃል፣ የሆነ ሰዓት ላይ ይከፋል፣ የሆነ ሰዓት ላይ ያኮርፋል፣ የሆነ ሰዓት ላይ ይነጫነጫል፣ የሆነ ሰዓት ላይ ይቆጣል። እንዲህ አይነት በጣም በሚገርም ፍጥነት ስሜቱ የተቀያየረ ኢቭን ቁጡና ነጭናጫ ጭምር እየሆነ ይመጣብሻል ማለት ነው። ለምንድነው ስትይ አታውቂውም። ይሄ አንደኛ ወዶ ያደረገው ነገር ቢሆንም ከዛች ጋር ያለውን ህይወት አልተወውም፣ ማቋረጥም አልቻለም፣ አልፈለገምም ሊሆን ይችላል። ካንቺ ጋር ያለውን ህይወት ደግሞ ጀምሮታል፣ ልጆችም አፍርታችሁ ሊሆን ይችላል። we don't know እና ይሄንንም ደግሞ ዋና ብሎ የሚይዘው የቤቱ ጉዳይ ስለሆነ ሁለቱም ጋር መሆን ለሱ በጣም ጭንቀት ነው። ወይ አላሳወቀም፣ አልተስማማሽበትም፣ ወይ ቆርጦ ደግሞ ጥሎት አልመጣም። ያ ስለሆነ የጥፋተኝነት ስሜት ጭምር ስላለው ውስጡም ስለሚወቅሰውና ነፃ ስላልሆነ የሚያብሰለስለው እሱን ስለሆነ አንቺ ከምትያቸው ነገሮች ጋር ግንኙነት አይኖረውም። አንዳንዴ እያወራሹ ላይሰማሽ ጭምር ይችል ይሆናል። በራሱ ዓለም ሊሄድ ይችል ይሆናል። በፊት የነበረው አብሮነታችሁ እየቀነሰ ይመጣል። ይሄ ቅድም ከነገርኩሽ ከስሜት መቆራኘታችሁ ጋር የተያያዘ ነገር ነው። ያ ስለሆነ ስሜቱ ቶሎ ቶሎ ይቀያየራል። ምንድነው የተፈጠረው እስክትይ ድረስ ምንድነው ያጠፋሁት ብለሽ ራስሽን እስክትወቅሽ ድረስ የሱ ስሜት የተቀየረ ይመጣል እና ይሄንን ቀስ ብሎ ማጣራት ማየት ያስፈልግሻል ማለት ነው። ስድስተኛው ሙገሳ ያበዛብሻል። በፊት ላይ ያን ያክል ላይሆን ይችላል ወይ ደግሞ አልፎ አልፎ ተቆጥቦ ተመጥኖ ሊሆን ይችላል አፕሪሼት የምትደረጊው። አንዳንድ ቤት ላይ ደግሞ አፕሪሼት ማድረግ በአንደበት የለም በተግባር ነው የሚገለጸው። አሁን ግን በጣም ያመሰግንሻል፣ ያሞግስሻል፣ ያደንቅሻል፣ ጎበዝ እንደሆንሽ ይነግርሻል። በጣም ለምንድነው እስክትይ ድረስ በሙገሳ ነው ሻወር የሚያስወስድሽ። ለምንድነው ካልሽ ውስጡ ያለው የጥፋተኝነት ስሜት እየበደልኳት ነው የሚለው ስሜት መካስ ስላለበት አንቺን በማድነቅ ፍቅር የሰጠሽ ያላጎደለብሽ ምንም ነገር ያላደረገ መስሎ ውስጡ እንዲሰማው ስለሚፈልግ ነው። እና አንዳንድ ሴቶች የእውነት መስሏቸው እሷን በተመለከተ ስለሚወዳት ከንጹህ ልብ የመነጨ መስሏቸው በጣም ደስተኛ ሆነው ብዙ ውሳኔዎችን ይሄዳሉ፣ ሌላ ልጅ ይወልዳሉ፣ አብሮ ይቀጥላሉ፣ ሌላ ብዙ ነገር ይፈጠራል። የሆነ ሰዓት ላይ ስታቅ ነው ያ ሁሉ ነገር ሌላ ድራማ እንደሆነ ስታቅ እንደገና ደግሞ ትታመማለች። እና ይሄንን ማጥናት ያስፈልጋል። አንዳንድ ነገሮችን ስናረግ ቆም ብለን ማሰብና ጥያቄ ውስጥ መግባትና መጠየቅ ያስፈልገናል። እና የበዛ ሙገሳ በየትኛውም ቦታ ላይ ትክክል አይደለም። ከበዛ ችግር አለ፣ ካነሰም ደግሞ ትክክል አይደለም። መጠነኛ መሆን ነው ያለበት። መሞገስ ባለብኝ ጉዳይ እሞገሳለሁ፣ መደነቅ ባለብኝ ጉዳይ እደነቃለሁ። መደነቅ ከሌለብኝና ካጠፋው በቃ መደነቅ የለብኝም። that's it መሆን ያለበት ይሄ ነው። አሁን ግን እሱ ውስጡ ያለው ስሜት ስለሚበላው ስለማያስቀምጠው ከምታስቢ በላይ አንቺ ላይ የሙገሳ የአድናቆት ናዳ ነው የሚያወርድብሽ እና እስኪገርምሽ ድረስ ባሌ ምን ሆኗል፣ በጣም ደስተኛ ሆኗል፣ በጣም ወዶኛል፣ አፍቅሮኛል ብለሽ እስክትገረሚ ድረስ ያወርድብሻል ማለት ነው። ይሄ ግን ውስጡ ላይ ያለውን ህመም ቁስል ለመሻር ለማከም የሚጠቀምበት ውስጡ የሚያስገድደው መንገድ ነው ማለት ነው። ሰባተኛውና የመጨረሻው በጣም ቁልፍ ነገር ነው። በተለይ ለሴቶች በጣም ቁልፍ ነው። አንድ ሴት ይሄ ነገር ካልገባትና ካልኖረችበት ብዙ ነገሮች ልክ አይመጡም። ለማመን ከብዶች ነው እንጂ ውስጥሽ ይነግርሻል። ብዙ ሴቶች ውስጣቸውን አያምኑት ወይ ደግሞ አያውቁትም። ከውስጣቸው ጋር እንዴት መግባባት እንዳለባቸው ከልባቸው ከኢንቲዩሽናቸው ጋር እንዴት ኮኔክት ማድረግ እንዳለባቸው ስላልተማሩ ውስጣቸው ማመን ይከብዳቸውና ከላይ ያለውን ስሜታቸውን ብቻ ያምኑታል ወይ ከውጭ የሚነገራቸውን ብቻ ያምኑታል። በዛም ብዙ ስብራት ይገጥማቸዋል። ውስጥሽን እንዴት መስማት እንዳለብሽ በሌላ ቪዲዮ ስለምሰራ እዛ ቪዲዮ ላይ ታዩታላችሁ። ጊዜ ወስደሽ ከራስሽ ጋር በመሆን ውስጥሽ የሚሰማሽን ስሜት መስማትና እሱን ተከትለሽ ደግሞ የሚጠይቅሽ ነገር ማድረግ በጣም ትልቅ ቁልፍ ነው። ብልህና አስተዋይ ሴት ውስጧን ከማንም በላይ ታምነዋለች የሚላት ነገር ልክ ሊሆን ስለሚችል ውስጥሽ ማለት ሐሳብሽ ማለት አይደለም፣ ከላይ ያለ ስሜት ማለት አይደለም። በጣም ከስር የሆነ የሴት ትልቁ ፓወር የሆነ የሚነግራት እውነት አለ። እሱን ለመስማት መለማመድ ማለት ነው። አንዳንድ ይፋ ወጥቶ በደንብ የሚሰማሽ ነገር አለው። በደንብ ልብ ምትሽ ሊጨምር ይችል ይሆናል። የሚሰማሽ ስሜት ከፍ እያለ ይመጣ ይሆናል። ያ ፊት ለፊት ሲመጣ ነው ለማመን ይከብድሻል እንጂ ውስጥሽ የሚነግርሽ ነገር አለ። ግን ደግሞ ስለማትጠብቂ በዚህ መንገድ ይሆናል ብለሽ ስለማታስቢ መቀበልም ማመንም መስማትም አትፈልጊም። በኋላ ግን አካል ሰርቶ የእውነት መሬት ላይ ሆኖ ሲመጣ የሚያስደነግጥሽ ዱብዳ ጉዳይ ይሆንብሻል ማለት ነው። እነዚህ 7 ነገሮች
አጠገብሽ ያለው የትዳር አጋርሽ ባልሽ ቺት እያደረገ እንደሆነ የምታይባቸው ምልክቶች ናቸው። አብዛኞቹን ካየሽ መጠርጠርና ቀጣይ እርምጃ መውሰድ ያስፈልጋል ማለት ነው። ሰብስክራይብ አድርጋችኋል፣ ቤተሰብ ሆናችኋል ብዬ አምናለሁ። ለምትወዷቸው ሰዎችም ይህን መልእክት ሼር እንደምታደርጉ እርግጠኛ ነኝ። እወዳችኋለሁ። አመሰግናለሁ።